ይህ በእንዲህ እንዳለ የኢትዮጵያ ኢኮኖሚ በአስተማማኝና ቀጣይነት ያለው እድገት እያስመዘገበ እንደሚገኝ ዓለም አቀፉ የገንዘብ ተቋም IMF አስታወቀ። IMF ባለፈው በጀት ዓመት ሀገሪቱ ኢኮኖሚ ላይ ያካሄደውን ቅኝት በማጠናቀቅ ሪፖርቱን ይፋ አድርጓል። ሙሉቀን ታደገ ያቀርበዋል። ዓለም አቀፉ የገንዘብ ድርጅት IMF በአውሮፓውያኑ 2013-2014 የኢትዮጵያ ኢኮኖሚ ላይ ያካሄደውን ቅኝት በማጠናቀቅ ሪፖርቱን ይፋ አድርጓል። የሀገሪቱ የቅርብ ጊዜያት ጥቅል ኢኮኖሚያዊ ሁኔታ ጠንካራና ጤናማ የሆነ መምጣቱን በሪፖርቱ አብራርቷል። ሪፖርቱ ባለፈው ዓመት የሀገሪቱ ኢኮኖሚ በዋናነት በግብርናው በመንግስት በሚደገፉ የልማት ፕሮጀክቶችና በውጭ ቀጥተኛ ኢንቨስትመንቱ ዘርፍ በተመዘገቡ እድገቶች መደገፉን ይገልጻል። የዋጋ ግሽበት በአመቱ በምግብ ምርቶች 6.2 በሌሎች ደግሞ 8.5 ወደ ሆነ ነጠላ አሃዝ ዝቅ ብሎ መቀጠሉን ማረጋገጡንም ያብራራል። መንግስት የተከተለው ጥብቅ የገንዘብ ፖሊሲ የዋጋ ንረትን በመቆጣጠር ረገድ ስኬት ላይ እንዲገኝ አግዟልም ነው ያለው ሪፖርቱ። በሌላ በኩል የሀገሪቱ የበጀት ጉድለት ከአጠቃላይ በጀት ውስጥ የ7 በመቶ ድርሻ እንደነበረው የሚጠቅሰው ሪፖርቱ ይህም ከቀደመው ዓመት በተጨማሪነት በአንድ በመቶ አሻቅቧል ብሏል። አሁን በተያዘው በጀት ዓመት መንግስት ጉድለቱን ወደ 3 በመቶ ለማውረድ አቅዶ መንቀሳቀሱን አድንቋል። ድርጅቱ አጥንቼ ደረስኩበት ያለው ያለፈው በጀት ዓመት የኢትዮጵያ ጥቅል ኢኮኖሚያዊ እድገትም 9 በመቶ ነው። የዓለም አቀፉ የገንዘብ ድርጅት IMF ቦርድ ያወጣው ሪፖርት ኢትዮጵያ የሚሊኒየሙ የልማት ግቦችን ለመፈጸም የሄደችበትን ርቀት የሚደነቅ ብሎታል። በስራ ዕድል ፈጠራ እንዲሁም በማህበራዊ እድገት አመላካቾችም ከፍተኛ መሻሻል ታይቷል ብለዋል። የግሉ ዘርፍ ደግሞ የሚጠበቅበትን ያህል ለኢኮኖሚው አስተዋጽኦ አላደረገም ነው ያለው። ለዚህ ደግሞ ወደ ውጭ የሚላኩ ምርቶች ዋጋ መቀነስ፣ ወደ ማምረቻ ኢንዱስትሪው በስፋት አለመግባትና ተያያዥ ምክንያቶችን ይጠቅሳል። በሌላ በኩል የውጭ ንግድን ለማሳደግ መንግስት የሚያደርገውን ድጋፍ አበረታች ብሏል።